ሰላም በያላችሁበት ክቡራትና ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ የሰዓቱን ዘገባዎች ወደ እናንተ አደርሳለሁ። አብራችሁን ቆዩ። ኢትዮጵያ በጫና ውስጥ ሆና ተጨባጭ ለውጥ ማስመዝገቧን የገንዘብ ሚኒስቴር ገለጸ። ሚኒስቴሩ የ2019 ፌዴራል መንግስት ጠቅላላ በጀት 2.3 ትሪሊዮን ብር ሆኖ የቀረበበትን ሁኔታ በተመለከተ በሕዝብ ተወካዮች ምክር ቤት ተገኝተው ሚኒስትሩ ማብራሪያ ሰጥተዋል። ከምክር ቤት አባላቱ ለቀረቡላቸው ጥያቄም ምላሽና ማብራሪያ ሰጥተዋል። ቤተልሔም ሰለሞን ተጨማሪ ዘገባ አዘጋጅታለች። እንደ ሀገር ከ2012 ዓ.ም ጀምሮ የተቀናጀ ኢኮኖሚ ማሻሻያን በመተግበር የዋጋ ግሽበትን በመቆጣጠር ፈጣን እድገት እየተመዘገበ መሆኑን የገለጹት የገንዘብ ሚኒስትሩ አህመድ ሺዴ ይህንኑ መነሻ በማድረግም የተጀመረው የማክሮ ኢኮኖሚ ማሻሻያና የልማት ስራዎችን ለማስቀጠል የ2019 በጀት 2.3 ትሪሊዮን እንዲሆን በሚኒስትሮች ምክር ቤት መቅረቡን ለሕዝብ ተወካዮች ምክር ቤት አስረድተዋል። አጠቃላይ የፌዴራል መንግስት የ2019 ጠቅላላ ወጪ በጀት ብር 2.339 ትሪሊየን ሲሆን ይህም በ2018 በጀት ዓመት ከጸደቀው የወጪ በጀት አንጻር የብር 411.5 ቢሊዮን ጭማሪ ወይም የ21.3 በመቶ እድገት አለው። ከዚህ የወጪ በጀት ውስጥ ብር 1.236 ትሪሊየን ለመደበኛ ወጪ፣ ብር 568.2 ቢሊዮን ለካፒታል ወጪ፣ ብር 520.6 ቢሊዮን ለብሔራዊ ክልላዊ መንግስታት የበጀት ድጋፍና ብር 14 ቢሊዮን ለክልሎች ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የተመደበ በጀት ነው። ለ2019 ተደግፎ የቀረበው ይህ ረቂቅ የፌዴራል መንግስት በጀት በያዝነው በጀት ዓመት ተግባራዊ ከተደረገው በጀት ጋር ሲነጻጸር ጭማሪ ቢኖረውም ይህ ጭማሪ በአብዛኛው ከመካከለኛው ምስራቅ ቀውስ ጋር የተያያዙ ወጪዎች ታሳቢ ያደረገ መሆኑን መረዳት ተገቢ ነው። የበጀት ድልድሉንና አጠቃቀሙን በተመለከተም ከምክር ቤት አባላቱ የተለያዩ ጥያቄዎች ተነስተዋል። አዋሽ ኮምቦልቻ ወልዲያ ሀራ ገበያ ፕሮጀክት እሱ ክቡር ጠቅላይ ሚኒስትሩ ቅርብ ጊዜ አዋጭ እንዳልሆነ ተናግረው ነበር። በሳምንቱ ወይ በሁለት ሳምንቱ ይመስለኛል የክልሉ መንግስት ባለስልጣኖች ሂደው ስራውን አስጀመርን ሲሉ ሰምቻለሁና በዚህ በተካተተው በበጀት ተደግፎ በቀረበው ዝርዝር ውስጥ ይህ ተካቷል ወይ? የኦዲት ግኝት የተገኘባቸው በጀት በአግባቡ ማይጠቀሙ ለሙስናና ለብክነት የዳረጉ ተቋማት ገንዘብ ሚኒስቴር ምን አይነት እርምጃ ነው የወሰደው? አሁንም ተደጋጋሚ በጀት ነው እየተመደበ ያለው። ሪፖርቱ የኢኮኖሚ እድገትን መኖሩን ያሳያል። ነገር ግን የኢኮኖሚ እድገት ትርጉም የሚኖረው በተጨባጭ በህዝብ ህይወት ውስጥ ተጨባጭ ለውጦችን ማምጣት ሲችል ነውና ከተመደበው በጀት ውስጥ ኦልሞስት 52% መደበኛ ነው። ከ52ቱ ደግሞ 44% ለዕዳ ክፍያ ነው። ቀሪው ደግሞ ለድጎማ ነው፣ ለነዳጅ፣ ለማዳበሪያ እና ለደሞዝ ነው። የትኛው በጀት ነው ወርዶ የህዝባችን ህይወት ሊቀይር የሚችለው የሚለው ጥያቄ በደንብ ማብራሪያ ይፈልጋል። የገንዘብ ሚኒስትሩ አህመድ ሺዴ በምላሻቸው የተጀመሩ የልማት ስራዎችን የማጠናቀቅ ስራው በሂደት የሚተገበር መሆኑን ገልጸው በጫናም ውስጥ ሆኖ ስኬታማ እድገት መመዝገቡን ነው የገለጹት። ኦልሬዲ በበጀት ጸድቀው ያሉት መቀጠልም ስላለባቸው በተወሰነ ደረጃ ሪሶርስ ይያዝላቸዋል። ያም ይያዝላቸው ሪሶርስ ግን በቂ አይደለም። ሁሉንም በተወሰነ አመት ጊዜ ውስጥ መጨረስ አይቻልም። ስለዚህ በትዕግስት ማየት የሚያስፈልግ ይመስለኛል። ኦዲት ፋይንዲንግ ላይ ከገንዘብ ሚኒስቴር አንጻር ኃላፊነታችንን ከጊዜ ወደ ጊዜ በደንብ የተወጣን ነው። አስተዳደራዊ ቅጣቶች ኃላፊዎች እንዲነሱም ጭምር ሪኮመንድ የተደረገ ዩኒቨርሲቲዎች አካባቢ የተነሱ ኃላፊዎች አሉ። በህግ ተጠያቂ የተደረጉ አሉ። ኢትዮጵያ ውስጥ ያለው የኢኮኖሚ እድገት እና ኑሮ ውድነት ጋር አንዳንድ አካባቢዎች ላይ ያለው ችግር ከአጠቃላይ አገራዊ ኢኮኖሚ አፈጻጸም በምታይበት ጊዜ የኢትዮጵያ ህዝብ ሊመሰገን የሚገባው ገበሬውም፣ አርሶ አደሩም፣ ኢንዱስትሪያሊስቱም ኢኮኖሚ አክቲቪቲውን በደንብ እያካሄደ ነው። ኢትዮጵያ ውስጥ ኢኮኖሚ ግሮዙ እያደገ ነው። ኤክስፖርታችን እያደገ ነው። ሬሚታንስ እያደገ ነው። ኢንፍሌሽን እየቀነሰ ነው። እዳችንን አሸጋሽገን ጤናማ ደረጃ እያደረስነው ነው። ይሄው አሰምሽን ነው የሚቀጥለው አመት የሚቀጥለው። በጀት የሚመደብላቸው ተቋማትና ክልሎች በጀቱን ለታለመለት ዓላማና ቆጥበው በአግባቡ እንዲጠቀሙም ሚኒስትሩ ያሳሰቡ ሲሆን ረቂቅ በጀቱ ለተጨማሪ ውይይት ወደ ፕላን ልማትና ፋይናንስ ጉዳዮች ቋሚ ኮሚቴ እንዲመራም ተደርጓል።
የዲጂታል አገልግሎት ትግበራ የአገልግሎት አሰጣጥን ከማቀላጠፉ ባሻገር ግልጽነትና ተጠያቂነት የሰፈነበት አሰራር እንደሚያመጣ የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ ተናገሩ። የዲጂታል አገልግሎት ትግበራ በመላ ሀገሪቱ ክፍሎች ለማስጀመርም ስራዎች እየተሰሩ ስለመሆኑ ተናግረዋል። ቴዎድሮስ ኃይለ ኢየሱስ ተጨማሪ ዘገባ አዘጋጅቷል። የኢትዮጵያ ኢኖቬሽንና ቴክኖሎጂ ሚኒስቴር የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ እያከናወነ ያላቸውን የዲጂታላይዜሽን ትግበራ መርሃ ግብር ጉብኝት አከናውኗል። በዚህ የጉብኝት መርሃ ግብር በተለይም ኤጀንሲው የኢትዮጵያን የዲጂታላይዜሽን የ2030 ራዕይ ለማሳካት እያደረገውን ያለ እንቅስቃሴ አድንቀዋል። ተቋማት በተለይ ደግሞ ሰነድ ወይም ዳታ የሚያመርቱ ተቋማት ዳታዎቻቸው ከማኑዋል ወይም ከወረቀት ስርዓት ወጥቶ ወደ ዲጂታል ስርዓት መግባት መቻል አለበት። ይሄንን ስራ ነው ዛሬ ጎበኘ ነው ያሉ በወረቀት ያሉ ዶክመንቶችን ዲጂታላይዝ የማድረግ ስራ አብሮ የማገዝ ፕሮጀክት ቀርጾ የኢኖቬሽንና ቴክኖሎጂ ሚኒስቴር ሲያግዘን ነው የነበረው። እሱን ስራ ጀምረን አሁን ወደ ማገባደድ እየደረስን ያለ ነው። በቅርቡ የዲጂታይዜሽን ዶክመንት ዲጂታይዝ የማድረግ ጉዳይ ስለምናጠናቅቅ ክቡር ሚኒስቴሩ ራሳቸው ተቋሙንም ከተማ አስተዳደሩንም አክብረው መተው ጉብኝት አድርገዋል ማለት ነው። ትልቅ ለሀገር መሰረት ነው። ይሄ መጀመሪያ ጋር ብቻ የተመዘገበ ይህ የዲጂታላይዜሽን ትግበራ እንቅስቃሴ አገልግሎትን ከማቀላጠፍ ባለፈ ግልጸኝነትና ተጠያቂነትን የሚያሰፍን አሰራር እንደሚያመጣም ነው የተነገረው። ሰነዶችን ዲጂታይዝ ማድረግ መሰረታዊ ነው። ዲጂታይዝ እናደርጋለን ስንል አይጠፉም። አጠቃላይ በወረቀት ስርዓት ውስጥ የሚታዩ አገልግሎት ለዜጎቻችን ስንሰጥ የሚታዩ ችግሮች የሚገጥሙ ችግሮች እንቀርፋለን። በርካታ ችግሮች ይገጥማሉ። ያንን ቀርፈን ዘመናዊ የሆነ የሰለጠነ ግልጸኝነትን ያረጋገጠ የአሰራር ስርዓትን እውን እናደርጋለን። ይህን ስናደርግ ከዲጂታይዜሽን ወደ ዲጂታላይዜሽን ብሎም ደግሞ ወደ ዲጂታል ኢኮኖሚ ሽግግር ለመሄድ የሚደረገውን ሀገራዊ ጥረት ትርጉም ባለው ሁኔታ የሚያግዝ ይሆናል። ሌብነትን ሙሉ በሙሉ ያስቀራል። በእኛ ተቋም ያለው አንዱ ሌብነት እሱ ስለሆነ ማንኛውም የነዋሪነት ቅጽ አለ፣ የቤተሰብ ቅጽ የሚባል አለ። ያ የቤተሰብ ቅጽ ላይ እያንዳንዱ ሰው የፈለገውን ሰው መዝግቦ መታወቂያ ሲሰጥ የከረመበት የነበረ ከዚህ በፊት ችግር አንዱ ሪፎርም ውስጥ ስናይ የነበረው ችግር እሱ ስለሆነ እሱን አሁን ላይ ሙሉ በሙሉ ያስቀርልናል። ያ ማለት ከዚህ በኋላ ሰው ቅጽ ላይ የማንም ቅጽ ላይ እንደፈለገ የሰውን መመዝገብ አይችልም። ይህ የዲጂታላይዜሽን ትግበራ እንቅስቃሴ ከአዲስ አበባ ከተማ አስተዳደር ባለፈ በሌሎች የሀገሪቱ ክፍሎች እንዲተገበርም እንቅስቃሴ መኖሩን የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ ተናግረዋል። ይህንን እዚህ የጀመርነውን ወደ ክልሎች እያሰፋን መሄድ ይጠበቃል። እንግዲህ አንዱ አቅጣጫ ይሄ ነው። እዚህ ላይ የምናያቸውን ውጤቶች ይዘን ነገ ላይ ወደ ክልሎች ማስፋት ማውረድ፣ ክልሎችንም ወደዚህ ስርዓት ማስገባትና አጠቃላይ የኢትዮጵያ ዜጎች በስልክ ኦንላይን አገልግሎት የሚያገኙበት መረጃዎቻቸውን አክሰስ የሚያደርጉበት ከመንግስት ተቋማት አገልግሎት የሚያገኙበት ስርዓት እየሰራን እያሰፋን እንሄዳለን ማለት ነው። የደብረ ብርሃን ከተማ የሴፍትኔት መርሃ ግብረ ተጠቃሚዎች ፕሮግራሙ ጥሪት እንዲቋጥሩና በህይወታቸው ላይ ተጨባጭ ለውጥ እንዲያመጡ እንዳስቻላቸው ገለጹ። በከተማዋ ምግብ ዋስትናና ሴፍትኔት ማስተባበሪያ ጽሕፈት ቤት በበኩሉ እስካሁን ከ1700 በላይ ተጠቃሚዎች መመረቃቸውን አሳውቋል። ስንታዩ ኃይሉ በዝርዝር ተመልክተዋለች። የከተማ ልማታዊ ሴፍቲኔት በከተሞች አካባቢ የሚገኙ በዝቅተኛ የኑሮ ደረጃ ላይ ያሉ የማህበረሰብ ክፍሎችን በመለየት ኑሯቸውን እንዲያሻሽሉ በተለይ ደግሞ ከጠባቂነትና ከተረጂነት ተላቀው የራሳቸውን ገቢ እንዲያመነጩ የሚደረግበት ፕሮግራም ነው። ይህ ፕሮግራም በደብረ ብርሃን ከተማ አስተዳደር ምን ስራዎችን እየሰራ ነው ስንል ከተጠቃሚዎቹ ጋር ቆይታ የምናደርግ ይሆናል። እንዴት ነው ትማይ? እግዚአብሔር ይመስገን። ሴፍቲኔት ላይ ከመታቀፉት በፊት ምን ነበር የሚሰሩት? ሰው ቤት ልብስ ማጠብ፣ እንጀራ መጋገር ነበር ምሰራ። ገበናዬን ብዙ ነገሮችን እየሰራሁ በወር እየተቀበልኩ እየወሰድኩ የምቆጠባት ቁጠባ ሲቸግረኝ ማህበራዊ ኑሮን ከሰው ጋር አስተምሮኛል። ስራ አልነበረኝም፣ ምንም ስራ ያለኝም። በፊት ስራ የነበረውንም ረስቸው ሰውነቴ ሁሉ ተሳስሮ ነበረ። እዚህ ከገባ በኋላ ግን ሰውነቴም ተፍታታ፣
እጅግ በጣም ጥሩ ክፍያም አገኛለሁ። ሴፍቲኔት ስራን ጨርሼ ሌላ የራሴን የግል ስራዬን እሰራለሁ። ልጆቼን እንከባከባለሁ። ማህበራዊ ኑሮን በደንብ እያሳለፍኩኝ ነውና በጣም ጥሩ ነው። በጣም የስራ እቅዴን እንዳሰፋ ፕላን እንዲኖረኝ አብቻለኝ። 2 የቀን የሌሊት ጋጋሮች አሉ። የሴፍቲኔት ብር ቀን ቀጥታ ሲመጣ ዱቤን ተውኩና በራሴ ብር እንደዚህ እየቆጠርኩ መስጠት ጀመርኩ። በጣም ደስተኛ ነኝ። በቃ ከሰው ጋር ትያለሽ፣ ከዛ ስለ ልማት ትማራለሽ። በጣም እየሰለጠንንበት ነው። ወደፊትም ያው ተጠቃሚ እንሆናለን ብዬ አስባለሁ። ግርማ ድባብ ይባላለሁ። የደብረ ብርሃን ከተማ የምግብ ዋስትናና ሴፍቲኔት ማስተባበሪያ ጽህፈት ቤት ኃላፊ ነኝ። የከተማ ልማታዊ ሴፍቲኔት አንዱና ዋናው ኮምፖነንት የዜጎችን ህይወት ለመቀየር ስለሆነ ያም ከተማ ላይ ከተገበርን 5 ዓመት አካባቢ ሆኖናል። እስካሁን 2 ዙር ግራጁዌት አድርገናል ማለት ነው። በጥቅሉ 1794 የቤተሰብ ኃላፊዎች የዚህን የኑሮ ማሻሻያ ፕሮግራም ጨርሰው ግራጁዌት አድርገው የራሳቸውን ቢዝነስ እየሰሩ ነው ያሉት ማለት ነው። የከተማ ልማታዊ ሴፍቲኔት ኑሮን ከማሻሻል በዘለለ የከተማ ገጽታን መቀየር እንዲሁም ደግሞ የራሳቸው የሆነ የገቢ ምንጭ እንዲኖራቸው ከማድረግ ባለፈ የስራ አጥ ቁጥርን በእጅጉ ይቀንሳሉ። እነዚህን ስራዎች ከማከናወን አንጻር በደብረ ብርሃን ከተማ ያሉ የከተማ ልማታዊ ሴፍቲኔት ተጠቃሚዎች ለከተማ ምን አይነት አበርክቶን አበርክተዋል ስንል የደብረ ብርሃን ከተማ አስተዳደር ተቀዳሚ ምክትል ከንቲባ የሆኑትን አቶ በድሉ ብሸትን እናነጋግራቸዋለን። ከሰርተው ከመጠቀማቸውም በላይ በዋነኝነት አካባቢ ጽዳት ላይ ትልቅ አስተዋጽኦ እያደረጉ ነው የሚገኙት። ከዚህ በፊት ወንዞች ዳርቻዎችን ብንወስድ ብዙ ቦታዎች ለቆሻሻ መጣያ የሚሆኑ የነበሩ ቦታዎችን እነዛን አጽድቶ ወደ ልማት መቀየር፣ ወደ ምግብነት መቀየር ትልቅ አስተዋጽኦ ነው እያደረጉ ያሉት። የከተማ ሴፍቲኔት የራስን ገቢ ማሳደግ ብቻ ሳይሆን የስራ ባህልን መለወጥም ትልቅ አስተዋጽኦ እያደረገ ነው። ሌላውም ከነሱ በዚህ ማዕቀፍ ያልታቀፈ ወደ እነሱ ማዕቀፍ ስራዎችን እንዲሰራ የሚያበረታታ ፕሮጀክት ነው ተብሎ ሊወሰድ ይችላል። ሰርቶ በመለወጥ የሚያምን ጠንካራ ማህበረሰብን መፍጠር የከተማ ውበትን ከመጠበቅ ባለፈ ነዋሪዎች በራሳቸው የሚተማመኑ ከጠባቂነት የተላቀቁ ሰርተው እንዲያምኑ የሚያደርጋቸው ነው። ቀጥለናል ተመልካቾች። የሰሜን ሸዋ ዞን ጤና መምሪያ አዲሱን የጤና ኤክስቴንሽን ፍኖተ ካርታ መሰረት በማድረግ የጤና ተቋማትን ደረጃ ማሻሻል ላይ ትኩረት ሰጥቶ እየሰራ መሆኑን አሳወቀ። በወረዳዎቹ ለህብረተሰቡ ቅርብ የሆኑ የጤና ተቋማትን ለመገንባትም 347 ሚሊዮን ብር መመደቡን አሳውቋል። ለስንታየው ኃይሉ ዘገባ ለዓለም ላይ ይኩን። በማህበረሰቡ ውስጥ ፍትሐዊና ተደራሽ የሆነ የጤና አገልግሎት ለመስጠት የሚያስችሉ የጤና ተቋማትን ደረጃ የማሳደግና የማስፋፋት ስራ እየተከናወነ መሆኑን የሰሜን ሸዋ ዞን ጤና መምሪያ አስታውቋል። በዞኑ በእንሳሮ ወረዳ ሳላይሽ ቀበሌ የሚገኘውና በአዲስ መልክ ተገንብቶ ለአገልግሎት የበቃው የበልበሊት ኮምፕሬሄንሲቭ ጤና ኬላ የዚህ ማሳያ መሆኑም ተገልጿል። የጤና ኬላው ኃላፊ አቶ ደርባባው በጋሻው እንደገለጹትም ተቋሙ ይበልጥ ተደራጅቶ ለአገልግሎት ክፍት መሆኑ ለአካባቢው ማህበረሰብ እፎይታን የሰጠ መሆኑንም አብራርተዋል። ይሄ ጤና ኬላ ይህ በፊት ነው ኮምፕሬሄንሲቭ ሄልዝ ፖስት ከመባሉ በፊት በ1970ዎቹ አካባቢ አገልግሎት ሲሰጥ የነበር ጤና ኬላ ነው። አጎራባች ወረዳዎች አሉ፣ ከፍተኛ የሆነ አገልግሎት እየሰጠ ነው ያለው። የእንሳሮ ወረዳ ጤና ጽህፈት ቤት ኃላፊ አቶ ውብሸት ሙልዬ በበኩላቸው ለግንባታው 6 ሚሊዮን ብር በአማራ ልማት ማህበር ወይም አልማ በጀትና በማህበረሰቡ ንቁ ተሳትፎ ወጪ መገንባቱን ገልጸው በሙሉ አቅም ወደ ስራ እንዲገባ እየተደረገ መሆኑን ተናግረዋል። በወረዳችን ላይ 4 ጤና ጣቢያዎች አሉ፣ 4 ክላስተር ማለት ነው። በእነዚህ ውስጥ አጠቃላይ የማህበረሰባችን አገልግሎት እየተሰጠ ይገኛል። ከዚያም ውስጥ በጤና ኬላ ደረጃ ደግሞ 2 አጠቃላይ ጤና ኬላዎችና እንደዚሁም ደግሞ 10 የቤዚክ ጤና ኬላ የምንላቸው አገልግሎቱን በሰፊው እየሰጠን እንገኛለን። ማህበረሰባችን አጠቃላይ ያለውን አገልግሎት ርቀት መጥቶ እንዳይከለከል ከማድረግ አኳያ ከፍተኛ የሆነ ስራ ተሰርቶ ከክልል መንግስት ጋር በጋራ በመተባበር ከጤና ቢሮ ጋር ማለት ነው ከ4.5 በላይ የሚሆን የግብአት ማቴሪያል ገብቶ አገልግሎት እንዲሰጥ ተደርጓል። ኢንስታሌሽኑም በዞን አማካኝነት ተዘርግቶ ስራ ተሰርቷል። በዞኑ የጤና ተቋማትን ደረጃ ለማሳደግና አገልግሎቱን ይበልጥ ተደራሽ ለማድረግ አዲሱን የጤና ፍኖተ ካርታ መነሻ በማድረግ ስራዎች እየተሰሩ መሆኑን የመምሪያው ኃላፊ ወይዘሮ ጸዳለ ሰሙ ንጉስ አብራርተዋል። አዲሱ የጤና ኤክስቴንሽን ፍኖተ ካርታን ታሳቢ በማድረግ የጤና ኬላዎቻችን በ3 ደረጃ በመፈረጅ አጠቃላይ ጤና ኬላ፣ መሰረታዊ ጤና ኬላ ደግሞ ከጤና ጣቢያ ጋር በጋራ የሚያገለግሉ በሚል በ3 በመክፈል ስራዎችን እየሰራ እንገኛለን። እንግዲህ አጠቃላይ ጤና ኬላ የሚለውን በዞናችን ወደ 85 ለማስገንባት እቅድ ይዘን በአሁኑ ሰዓት 14ቱ ስራ የጀመሩበት 20 ደግሞ በግንባታ ላይ ያሉ ነው።
ይሄ ቀላል አይደለም ለዞናችን። በተመሳሳይ መሰረታዊ ጤና ኬላ የምንለውን ወደ 223 ለመገንባት በእቅድ ይዘናል። ከዚህ ውስጥ እንግዲህ በአሁኑ ሰዓት 6ቶቹ ሙሉ በሙሉ ተገንብተው አገልግሎት እየሰጡ ይገኛሉ። 12ቱ በግንባታ ላይ አሉ። በቀጣይም እነዚህን አጠናክረን እንሄዳለን። በአጠቃላይ ጤና ኬላዎችና መሰረታዊ ጤና ኬላዎችን ለመገንባት ከ347 ሚሊዮን ብር በላይ ወጪ በማድረግ በፍጥነት ተገንብቶ በማጠናቀቅ ለአገልግሎት ክፍት እንዲሆኑና ግብዓት የማደራጀት ስራ በትኩረት እየተሰራበት ስለመሆኑም ተገልጿል። የአዲስ አበባ ዝመና የከተማዋን የአፍሪካ መዲናነት ለመንጠቅ ለሚንቀሳቀሱ ቡድኖች ምላሽ ሰጠ ነው ሲሉ ነባሩ ዲፕሎማት አምባሳደር ተፈራ ሻወር ገለጹ። የአፍሪካ መዲናነት ለማጽናት ሲሰሩ ከነበሩ የቀድሞ ዲፕሎማቶች መካከል አንዱ የሆኑት አምባሳደሩ ተግባሩ የአዲስ አበባ ለውጥ ዘላቂ ምላሽ እየሰጠ ነው ብለዋል። ተጨማሪውን አብረን እንከታተል። አዲስ አበባ ከታላላቆቹና የዓለማችን ቀዳሚ ዲፕሎማሲ ማዕከሎች አንዷ ናት። ከ142 በላይ ኤምባሲዎችን አደላድላ የያዘችው በርካታ አህጉራዊና ዓለም አቀፋዊ ተቋማት መናኸሪያ የሆነች የኢትዮጵያን የጋራ ጥረት ውጤት ናት። እናም የቀድሞ መሪዎችና ዲፕሎማቶች ይህንን መዲናነቷን ለማስጠበቅ በአግባቡ ለማስቀጠልም ትልቅ ዋጋ ከፍለዋል ይላሉ በዚህ ተግባር ረጅም ጊዜ የሰሩት ነባሩ ዲፕሎማት አምባሳደር ተፈራ ሻውል ከአሚኮ ጋር በነበራቸው ቆይታ ኢትዮጵያ በአፍሪካ ማዕከልነት እንድትታወቅና ራሷን በደንብ እንድታረጋግጥ የተደረጉት ጥረቶች ከሁለተኛው ዓለም ጦርነት በፊት ጀምሮ በኋላም በአፍሪካ አንድነት ድርጅት መቋቋም፣ በአፍሪካ ህብረት መቋቋም፣ በዚያም ብዙ ትግሎች ተካሂደዋል። አዲስ አበባን ሬሌቨንት ማለት ተፈላጊ ለማድረግ ይሄ ደግሞ የበፊቱ መሪዎቻችን ሁሉም ከሌን ከከሌ ሳይባል በአርቆ አስተዋይነት ሀገራቸውን ጥቅም በማስከበር ኢትዮጵያ ማዕከልነቷን እንዳትለቅ ትልቅ ተጋድሎ አድርገዋል። ቅኝ ግዛት ሰዎች ለሌሎቹ የከፋፍለህ ግዛው ተንኮል በመገበር ኢትዮጵያን መተናኮል ጀምረው ነበር። ይህንን የአፍሪካ ማዕከልነት በሚመለከት የተለያዩ ሀገራት መሪዎችና ቡድኖች የአዲስ አበባን መዲናነትና ዝና ለመንጠቅ ሲታትሩ መሰንበታቸው የሚታወስ ነው። ታዲያ የአሁኑ የአዲስ አበባ ዝመና ለዚህ ምን ምላሽ ይሰጥ ይሆን ስንል ነባሩን ዲፕሎማት ጠይቀናቸዋል። ከጋዳፊ እኮ ሰድቦን ነው የሄደው። ጋዳፊ እንደ አዲስ አበባ ቆሻሻ ከተማ የለም ብሎ ነበር። እኛ ያን ጊዜ በደንብ አላዳመጥ ነው። ግን የአሁኑ አስተዳደር አዳመጠ፣ አየ፣ ፈጸመ፣ በተግባር አሳየ። ይሄ ነው የሚፈለገው እና ይሄ ካልሆነ ተመልሰህ እንደገና ጭቃ ውስጥ ነው የምትገባው። አፍሪካኖቹ ራሳቸው እኮ እየመጡ እየመሰከሩ ነው። አይኑን ከፍቶ ለሚያይ ሪሊ የዩቲዩብም ያለውን የአቃቂር ስድብ ተወውና አይኑን ከፍቶ ለሚያይ ሰው ምን አይነት ልማት እንዳለ ማየት አስቸጋሪ አይደለም። ትላንትና ዛሬ በትውልድ ቅብብሎሽ እያደገች የመጣችው አዲስ አበባ ለመሰል የአህጉሯ እህቶች ምሳሌ፣ ለኢትዮጵያውያን ደግሞ የጥረትና የአንድነታቸው አርማ ሆና ቀጥላለች። ተመልካቾች አሁን ደግሞ ሰዓቱ የአጫጭር ዘገባዎች ነው። መሰረት መቅጫ አሰናድታቸዋለች። በሳውዲ አረቢያ ለእስር ተዳርገው የነበሩ 1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጦ የምህረት አዋጅ እንዲሰጣቸው መደረጉን የውጭ ጉዳይ ሚኒስቴር አስታወቀ። ኢትዮጵያውያኑ ምህረት የተደረገላቸው ሚኒስቴሩ ሪያድ የሚገኘውን ሚስዮንና በጅዳ ያለውን ቆንስላ ጽሕፈት ቤት በማስተባበር ባደረገው የዲፕሎማሲ ጥረት መሆኑን አመላክቷል። ይህ ውጤት መንግስት በውጭ ግንኙነቱ ለዜጋ ተኮር ዲፕሎማሲ በሰጠው ትኩረት የተገኘ መሆኑን ገልጿል። መንግስት ከዜጋ ተኮር ዲፕሎማሲ አኳያ በሳውዲ አረቢያ ቀሪ ዲፕሎማሲ ጥረት የሚሹ ጉዳዮችን በተመለከተም ክትትል እያደረገ ይገኛል ተብሏል። በዚሁ አጋጣሚ መንግስት ህብረተሰቡ ከህገ ወጥ የሰዎች አዘዋዋሪዎች በማህበራዊ ሚዲያ የታጀበ ሀሰተኛ ማታለያ ድርጊት የውጭ ሀገር ጉዞ ራሱን እንዲጠብቅ እያሳሰበ ህገ ወጥ የሰዎች አዘዋዋሪዎችን የህግ ተጠያቂ ለማድረግ የተጀመሩ ጥረቶች ተጠናክረው እንደሚቀጥሉ አስታውቋል።
የኢትዮጵያ ሀገራዊ ምክክር ኮሚሽንና የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት የጋራ ኮሚቴ ቅንጅታዊ አሰራር ማሻሻልና ወደ አካታች ሀገራዊ ምክክር ጉባኤ የሚደረገውን ሂደት መከታተል በሚል መሪ ሀሳብ ግምገማዊ ውይይት አካሂዷል። የምክር ቤቱ ፕሬዝዳንት አቶ አህመድ ሁሴንና ዋና ዳይሬክተሩ አቶ ተረፈ ደጊቴ በዚህ ወቅት የሲቪል ማህበረሰብ ድርጅቶች ምክር ቤት ከመቼውም ጊዜ በበለጠ አጋርነቱን አጠናክሮ እንደሚቀጥል አረጋግጠዋል። ምክር ቤቱ ለሀገራዊ ምክክር ጉባኤ እየተከናወኑ ያሉ የግንዛቤ ማስጨበጫ ስራዎችን ለመድረኩ ተሳታፊዎች አቅርቦ ውይይት ተደርጎበታል። ምክር ቤቱ ሀገራዊ ምክክር ጉባኤውን በተመለከተ ግንዛቤ የሚፈጥሩ መልእክቶችን በመገናኛ ብዙሃን ተደራሽ ለማድረግ እንቅስቃሴ መጀመሩንም አመላክቷል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ኮሚሽኑ ከተቋቋመ ጀምሮ የጋራ መግባቢያ ሰነድ በመፈራረም በአጋርነት እየሰራ ሲሆን በአሁኑ ጊዜም ሀገራዊ ጉባኤው ላይ በማተኮር አጋርነቱን አጠናክሮ መቀጠሉን ከሀገራዊ ምክክር ኮሚሽኑ የተገኘው መረጃ ያመለክታል። ተመልካቾች ከአዲስ አበባ ስቱዲዮ ለሰዓቱ ያዘጋጀንላችሁ ዘገባዎች እኚህ ናቸው። ዘገባዎቹን አንዷ ለመናን ከመላ ስቱዲዮና የስርጭት ባለሙያዎች ጋር በመሆኑ ለእናንተ አደረሱ። አብራችሁን ስለነበራችሁ ስለተከታተላችሁን አመሰግናለሁ። ጤና ይስጥልኝ።